ደስ ይለኛል ነው እኮ ብዙ ጊዜ የፈውስ ስጦታ ቢኖረኝ ደስ ይለኛል፣ ዕውቀቱ ደስ ይለኛል አይነት ነው። ልክ ኳስ ጨዋታ ደስ ይለኛል፣ ሙዚቃ ደስ ይለኛል፣ እንደዚህ አይነት ነገር አይደለም። እውነተኛዎቹ አገልጋዮች ክፍተት ለመሙላት ነው መፈለግ ያለባቸው። ወንጌላዊ የለም ብትወድ እኔን አርገኝ፣ የአገልግሎት ዘመኔ አልፏል፣ የሥራ ዘመኔ አልፏል፣ እኔ አሁን ምንም ላደርግ አልችልም ብለው ራሳቸውን ከአገልግሎት የሚያገሉ ሰዎች አሉ። አንዳንዶች ደግሞ እኔ ገና ነኝ፣ ምንም አላውቅም፣ አልተማርኩም፣ አልጨረስኩም፣ አልደረስኩም። ለእግዚአብሔር የሚሳነው ነገር አለን? እንደምናመሻችሁ። መጽሐፍ ቅዱስ የያዛችሁ ከሁለተኛ ነገሥት ምዕራፍ 5 ከቁጥር 15 ጀምሮ ያለውን ክፍል አለፍ ብዬ አነባለሁ። እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። መጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከባሪያህ በረከት ትቀበል ዘንድ ለምንሃለሁ አለው። እርሱም በፊቱ የቆምኩት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው። እርሱ ግን እምቢ አለ። ንዕማንም እኔ ባሪያህ ከእንግዲህ ወዲህ ከእግዚአብሔር በቀር ሌሎች አማልክት የሚቃጠል መስዋዕት ወይም ሌላ መስዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ አለው። ወረድ ብለን ደግሞ ቁጥር 20 የእግዚአብሔርም ሰው ሎሌ ግያዝ ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው ሮጣለሁ፣ ከእርሱም አንዳች እወስዳለሁ አለ። ግያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን አለው። እርሱም ደህና ነው። አሁን ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከኤፍሬም አገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ ለምንሃለሁ ብሎ ጌታዬ ላከኝ አለ። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ አለውም። 2ቱንም መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ኮረብታውም በመጣ ጊዜ ከእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ፣ እነርሱም ሄዱ። እርሱ ግን ገብቶ በጌታው ፊት ቆመ። ኤልሳዕም ግያዝ ሆይ ከወዴት መጣህ አለው። እርሱም እኔ ባሪያህ ወዴትም አልሄድኩም አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበልህ በተመለሰ ጊዜ ልቤ ካንተ ጋር አልሄደምን? ብሩንና ልብሱን የወይራውንና የወይኑን ቦታ በጎችንና በሬዎችን ወንዶችንና ሴቶችን ባሪያዎች ትቀበል ዘንድ ይህ ጊዜው ነውን? እንግዲህስ የንዕማን ለምጽ ባንተ ላይ ለዘላለም በዘርህ ላይ ይጣበቃል አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ። 2 ተነጻጻሪ የሕይወት መንገዶች ነው ርዕሱ። የተቃርኖ መልክ ያላቸው ግን ተቃራኒ የሆኑ ነገሮች አይደሉም። የሚወዳደሩ ሳይሆኑ የሚነጻጸሩ ነገሮችን ነው። ለምሳሌ እሳትና ውሃ አይወዳደሩም፣ ይነጻጸራሉ እንጂ። እንደው እሳት ተቃራኒው ምንድነው ቢባል ውሃ አትሉም። ውሃ እሳትን ሊያጠፋ ይችላል፣ ግን ተቃራኒ ነው የምንላቸው አይነት ባህሪ የላቸውም። ስለዚህ ማነጻጸር ይቻላል። እሳት እንደዚህ ያረጋል፣ ውሃ ደግሞ እንደዚህ ያረጋል። ውሃ እሳትን ሊያጠፋ ይችላል፣ ውሃ ይፈሳል፣ ውሃ ያቀዘቅዛል፣ እሳት ያቃጥላል። ንጽጽር ነው ይሄ። ኮንትራስቲንግ ነው የሚባሉት እነዚህ ተነጻጻሪ ነገሮች። እንግሊዝኛው ለሚቀላቸው ሰዎች ብዬ ነው። ጌታ ኢየሱስ ክርስቶስ ተነጻጻሪ ነገሮችን በምሳሌ አንስቷል። ለምሳሌ 2 ደጆች፣ ጠባብና ሰፊው ደጅ ማቴዎስ 7:13 ጠባቡ ደጅ፣ ሰፊው ደጅ እና ስለ 2 ቤቶችም አንስቷል። በአለትና በአሸዋ ላይ የተሰሩ ቤቶች። ከሱ ጋር አያይዞ ልባምና ሰነፍ ሰው ብሎ አያይዟል። ምናልባት ልባምና ሰነፍ ሰው
ተቃራኒም ነው ልትሉ ትችላላችሁ። ግን በንጽጽር ነው ያቀረበው። ሁለቱ ወንድማማች የመስዋዕት አቅራቢዎች ቃየንና አቤል ጉዳዩ ያቀረቡት መስዋዕት ላይ ሳይሆን ጉዳዩ የነበረው የመስዋዕት አቅራቢዎቹ ጋር ነው። ቃየን በጥንቃቄ አላቀረበው፣ በእምነትም አላቀረበው። አቤል ደግሞ በጥንቃቄ ነው ያቀረበው፣ መርጦ ነው ያቀረበው፣ በእምነት ነው ያቀረበው። አዲስ ኪዳን ያንን ይመሰክራል። ስለ ሁለቱም ሰዎች አዲስ ኪዳን ይመሰክራል። ቃየን የቃየንንም ነገር አንስቶ በተነጻጻሪው የአቤልንም ነገር አንስቶ ይናገራል። ማርታና ማርያም፣ ማርታ በሥራ ባከነች፣ ማርያም ደግሞ በክርስቶስ እግር አጠገብ ተቀመጠች እና ጌታ ኢየሱስ ክርስቶስ የማርያምን ምርጫ አደነቀላት። አንቺ ባከንሽ፣ ተጨነቅሽ፣ እሷ ግን መልካም የሆነን ነገር መርጣለች፣ ይሄ ዕድል ከሷ አይወሰድባትም አለ። ፈሪሳዊውና ቀራጩ የሁለቱ ሰዎች ጸሎት በሉቃስ 18 ላይ ነው ያለው። እሱም ከ9 እስከ 14 ግብዝ ጸሎት ነበር የፈሪሳዊው ሰው ጸሎት። ከሌላው ይሻላለሁ እና እንደ ምሳሌ አድርጌ ያነሳሁት ነገር አለ። ሁለት ነገር፣ አንዷ ሴት ያቺ ባልቴት እንግዶችን አገልጋዮችን ተቀብላ እነሱ ተኝተው እሷ በጠዋት ተነስታ ስትጸልይ ይሄ ሁሉ አገልጋይ ተኝቶ እኔ ተነስቼ የምጸልየውን ጸሎት ተቀበለኝ ብላ ስትጸልይ ሌላ ከሷ ቀድሞ የተነሳ አገልጋይም እንደሰማት በምሳሌ አንስቼላችኋለሁ። ብዙ ጊዜ እኛም ፓስተሮቻችን፣ ሽማግሌዎቻችን፣ ወንጌላውያን፣ ነባር ሰዎች፣ አገልጋዮች፣ ዘማሪዎች አልተገኙም፣ እኛንን የምንገኘው፣ እኛንን የምንጸልየው፣ እኛንን የምንማረው እንላለን ብዬ አሁን ለምሳሌ ፓስተሮች አሉ ወይ ብዬ ስል ፓስተሮች በመካከላችን እንዳሉ አይተናል። ፓስተሮች አይመጡም አልነበረም። ግን ሰው እንዲህ ይላል። የፈሪሳዊው አይነት ጸሎት፣ የፈሪሳዊው አይነት አምልኮ። ቀራጩ ሰው ደግሞ እንዴት እንደጸለየ አይተናል። የኛ ጸሎት የማንን ይመስላል ለማለት ነው። ኤልሳቤጥ የባለቤቷ የዘካርያስም ግንዛቤ ነው፣ የእሷም ግንዛቤ ነው፣ ደግሞም የተፈጥሮ ሕግ ነው። መልአክ ሲነግረው እንዴት ትወልዳለች ብሏል። ወደ ማርያም ስንሄድ ደግሞ ድንግል ነበረች፣ ወንድ አታውቅም ነበር፣ ልትወልድ አትችልም። እነዚህ ሲነጻጸሩ ብዙ ሰዎች የአገልግሎት ዘመኔ አልፏል፣ የሥራ ዘመኔ አልፏል፣ እኔ አሁን ምንም ላደርግ አልችልም ብለው ራሳቸውን ከአገልግሎት የሚያገሉ ሰዎች አሉ። አንዳንዶች ደግሞ እኔ ገና ነኝ፣ ምንም አላውቅም፣ አልተማርኩም፣ አልጨረስኩም፣ አልደረስኩም፣ ለእግዚአብሔር የሚሳነው ነገር አለን? ዛሬ የምንመለከተው ስለ ሁለቱ የነቢያት አገልጋዮች ነው፣ ኤልሳ እና ጊያዝ። የጊያዝን ታሪክ አንብቤያለሁ፣ የኤልሳዕን አንስቼ እመለሳለሁ። ሁለተኛ ነገሥት ምዕራፍ 2 ገጽ 299 ላይ ነው ያለው ስለ ኤልሳ የሚያወራው ክፍል። ኤልሳዕንና ጊያዝን ነው የምናወዳድረው። ኤልሳ የኤልያስ አገልጋይ ነበረ። የኤልያስ አገልጋይ ነበረ። እግዚአብሔር ኤልሳዕን ቅባው ብሎ አዘዘው። መጎናጸፊያውን ጣለበት እና ኤልሳ ተከተለው ማለት ነው። እንዲያውም በሬዎቹን አርዶ አብሮ ያለውን ቀንበሩን ሞፈሩንም ፈልጦ አንድዶ ሰውን አብልቶ ቤተሰቦቹን ተሰናብቶ ተከተለው ኤልሳ ከመሰረቱ እና የኤልያስ አገልጋይ ነው የነበረው። እና አሁን ኤልሳ እና ኤልያስ መጨረሻ ላይ ሲለያዩ እንዲሆነ መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 1 እንዲህ ይላል። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ መጥተው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስ እግዚአብሔር ሊነጥቀው ስለነበረ ኤልሳዕ ሳያየው ሊነጠቅ እንደፈለገ ነው የምንረዳው። ስለዚህ አንተ እዚህ ቆይ፣ እኔ ዞር ልበል አለው። ኤልሳዕም አውቋል። እንዴት አወቀ? ብዙ የሚያነጋግር አልመሰለኝም። የነብይነት መንፈስ አለው። ሰዎች ሌላ
ነገር ሊጠረጥሩ ይችላሉ። ግን ከመንፈስ ነው የተረዳው። እሱ ብቻ ሳይሆን ሌሎችም የነቢያት ልጆች ተረድተዋል። እና ሊለየው አልፈለገም። ምን አለ? ኤልሳዕም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። እችን ሕያው እግዚአብሔርን የምትለውን ቆራጥ የውሳኔ አነጋገር እንድትይዙልኝ ይፈልጋለሁ። በኋላ ጊያዝም ሲደግመው ትሰማላችሁ፣ ኤልሳዕም ሲደግመው ትሰማላችሁ በኋላ። እና ሕያው እግዚአብሔርን አልለይህም አለ። እንደሚወስደው አውቋል። እሱ ሳያይ እንዲሄድ አልፈለገም። ነቢያቱ መጥተው ነገሩት። አውቃለሁ፣ ዝም በሉ፣ እኔ እንደማቅ እሱ እንዲያውቅ አልፈልግም ማለት። ኤልያስም ሳያውቅ አይቀርም። እንግዲህ ከዚህ እንደው እኔ በጣም የምመኘው ነገር በነቢያት ውስጥ ያለው የመንፈስ አንድነትም ያስገርመኛል። አንዱ ነቢይ የተረዳውን ሌላውም እንደሚረዳው። ይሄ በአዲስ ኪዳንም የሚናገረው ነገር አለ። ይሄን አስመልክቶ ግን ጊዜ አንወስድም በሱ ላይ። እና መጥተው ነገሩት። ሊወስደው ነው እኮ ሊሄድ እኮ ነው። ኤልያስ ነግሯቸው እኮ አይደለም፣ በመንፈስ ቅዱስ ተረድተው ነው። አውቄያለሁ አለ። በእናንተ ያለ መንፈስ በእኔም አለ አለ። ደጋግሞ እንደዚህ አይነት ነገር አደረገ ኤልያስ። እንደገና ምን አለው? እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። እዛም የነበሩት የነቢያት ልጆች መጥተው ተመሳሳይ ነገር ነገሩት። ሊወስደው እኮ ነው ከራስህ ላይ ጌታህን ሲሉት አውቄያለሁ፣ ዝም በሉ አለ። በመጨረሻም ወደ ዮርዳኖስ ልኮኛል እባክህ በዚህ ቆይ አለው። አሁንም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ። የሚፈልገው ነገር አለ በጣም። አልለይህም የሙጥኝ። ያኛው ኤልያስ ደግሞ 3 ፈተነው። 3ቱንም ጊዜ አልለይህም አለው። ገባው። ቁጥር 9 ላይ ስትሄዱ ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልያስ እኮ ነው ያለው ኤልሳዕን። በቃ የሙጥኝ አልክ፣ አልለይህም አልክ፣ ያው እግዚአብሔርን ከአንተ አልለይህም አልክ፣ ቆረጥክ፣ ወሰንክ። ምንድነው ከኔ የምትፈልገው? ምን ፈልገህ ነው? የምትፈልገውን ነገር ንገረኝ አለው። ብዙ ነገር መጠየቅ ይችል ነበር። እንዳንተ የተከበርኩ ነቢይ፣ እንዲያውም ካንተ የበለጠ የተከበርኩ ነቢይ መሆን እፈልጋለሁ። የተፈራሁ ነቢይ ብቻ አይደለም፣ ስልጣንም፣ ገንዘብም፣ ዕውቅናም ብዙ ነገር መጠየቅ ይችላል። እሱ ያለውን ነገር ሁላችሁም ታውቃላችሁ። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። ይሄ መንፈስህ ብሎ ሲል የኤልያስን መንፈስ ማለቱ አይደለም። በኤልያስ ውስጥ የነበረውን የእግዚአብሔር መንፈስ፣ የእግዚአብሔርን ኃይል፣ እግዚአብሔር በሱ ውስጥ የሚሰራውን ስራ ማለቱ ነው። ይሄም ደግሞ ከሱ የበለጠ ዝነኛ ለመሆን አይደለም። አሁን ጊዜ ወስደን ብዙ ጥቅሶች አናጣቅስም እንጂ አይደለም። ኤልያስ ለእስራኤል ሕዝብ ይሰጥ የነበረውን አገልግሎት፣ እሱ ለእስራኤል ሕዝብ ምን እንደነበረ፣ እኔ ደግሞ ከነሱ በላይ እንዳገለግል፣ ካንተ በላይ እነሱን እንዳገለግል፣ ይሄንን ሕዝብ ትተህ ልትሄድ ነው። ይሄ ሕዝብ በጠላት የማይጠቃ ከእግዚአብሔር ቃል የማይስት ሰው ማድረግ የሚችል ነቢይ ነው። ስለዚህ ያ መንፈስ በእኔ ላይ እጥፍ መጥቶ በእጥፍ እንዳገለግላቸው እፈልጋለሁ አለ። ታሪኩን ሄዳችሁ በደንብ ብትከታተሉ እውነትም ኤልሳዕ ያደረጋቸው ተአምራት የኤልያስን እጥፍ ይሆናሉ። 6 እና 13 ናቸው፣ ወይም 7 እና 13 ልብ አሁን ዘንግቼዋለሁ። እጥፍ ነው አለው። እጥፍ ባንተ ላይ ያለው የእግዚአብሔር መንፈስ እጥፍ ይሆን ዘንድ ነው፣ በእኔ ላይ 2 እጥፍ ይሆን ዘንድ ነው አለው። እርሱም አስቸጋሪ ነገር ለምነሃል፣ ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። አስቸጋሪ ነገር ነው የለመንከው። ምክንያቱም እኔ አይደለሁም የምሰጠው፣ እግዚአብሔር ነው የሚሰጥህ። ግን እግዚአብሔር እንደሚሰጥህ ወይም እንደሰጠህ የሚታወቀው እኔ ስወሰድ ካየህ፣ አንተ ያየህ እግዚአብሔር ከወሰደኝ ይሄም የጠየቅከው ነገር እንደሚሆንልህ እወቅ፣ ይታወቃል።
አንተ ሳታይ ከሆነ የምወሰደው እግዚአብሔር አልሰጠህም ማለት ነው። የሚሰጥህ እግዚአብሔር ነው። ምልክቱ እኔ ስወሰድ ታያለህ ነው እንጂ ነገሩ እንደሱ ነው እንጂ እኔ ስወሰድ እንደምንም ብለህ ተጣጥረህ ካየህ ማየትህ ብቻ ያንን መንፈስ ባንተ ላይ ያመጣዋል ማለቱ አይደለም። አንዳንድ ሰዎች እንደዛ ስለሚተረጉሙ ነው። እኔ ያየኋቸው ትርጉሞች ሁሉ ማብራሪያዎች ሁሉ ለራሴም ስረዳ እንደዛ ማለቱ አይደለም። ማየቱን አይደለም ያለው፣ እግዚአብሔር ካሳየህ ይሰጣል ብሎ ነው። ለማንኛውም ወደ ንጽጽሩ እንምጣና እየተጫወቱ ይላል መጽሐፉ፣ እየተነጋገሩ እያዘገሙ ሲሄዱ በመካከላቸው ምን ገባ? ሲጫወቱ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገቡ። ለዩአቸው። እነሱን ከለዩ በኋላ ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። የኔ አይነት ግንዛቤ ኖሯችሁ ያቅ እንደሆነ አላቅም። እኔ ድሮ በሰረገላው በፈረሱ በነፋስ የሄደ ነበር የሚመስለኝ። መቼ እንዳልሆነ እንደተረዳው በጣም እርግጠኛ አይደለሁም። ግን ለረጅም ጊዜ ሳልናገርም አልቀርም በእሳት ሰረገላ ተነጠቀ ምናምን ብዬ። ነፋሱ ነው የነጠቀው። ክፍሉ ሲጀምር ራሱ እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ብሎ ነው። አውሎ ነፋሱ ነው የወሰደው እንጂ ሰረገላውና እሳቱ አይደለም። ሰረገላውና እሳቱ ለያቸው፣ በሁለቱ መሃል ገባ፣ ሄደ። በቃ አየው። እና ቅድም ያልኩትን የሚያጠናክር ነገር ቁጥር 12 ላይ ኤልሳዕም አይቶ አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ይሄ የእስራኤል ሰረገላና ፈረሶች ብሎ የሚጮኸው ነገር አያችሁ፣ ኤልያስ ለእስራኤል ምን አይነት ሰው እንደነበረም ነው የሚያመለክተው። ያላንተ የእስራኤል ፈረሶችና ሰረገሎች ምን ያረጋሉ? እስራኤልን ማን ይጠብቃታል? እስራኤል ምን ይሆናል አይነት ጩኸት ነው። ለዚህም ነው እጥፍ መንፈስ የፈለገው፣ ለራሱ ክብር አልነበረም። አሁን ዋናውን ነገር የተናገርኩ ይመስለኛል። ጨብጣችሁ ይሁን አልጨበጣችሁ አላቅም። ኤልሳዕ የፈለገው ሙጥኝ ያለበት ምክንያት፣ አልለይህም ያለበት ምክንያት፣ ሕያው እግዚአብሔርን እያለ የማለበት ምክንያት እጥፍ መንፈስ ስለፈለገ ነው። ያም መንፈስ ለምንድን ነው? ለአገልግሎት ነው። ለክብር አይደለም፣ ለዝና አይደለም፣ ለሀብት አይደለም፣ ለእውቅና አይደለም፣ ለስልጣን አይደለም። እጥፍ መንፈስ እፈልጋለሁ፣ እስራኤል ሕዝብ ያስፈልገዋል ነው። ሰዎች የጸጋ ስጦታ እግዚአብሔር እንዲሰጣቸው ሲጸልዩ ምንድን ነው ዓላማቸው? ደስ ይለኛል ነው እኮ ብዙ ጊዜ ደስ ይለኛል። እኔ እንደው ነቢይ ቢሆን ደስ ይለኛል። የፈውስ ስጦታ ቢኖረኝ ደስ ይለኛል። እንደው ልሳናትን የመተርጎም ስልጣን ቢኖረኝ ደስ ይለኛል። የእውቀት ስጦታ ቢሰጠኝ ደስ ይለኛል። ደስ ይለኛል፣ እውቀቱ ደስ ይለኛል አይነት ነው። ልክ ኳስ ጫወታ ደስ ይለኛል፣ ሙዚቃ ደስ ይለኛል፣ እንደዚህ አይነት ነገር አይደለም። እውነተኛዎቹ አገልጋዮች ክፍተት ለመሙላት ነው መፈለግ ያለባቸው። ብትወድ እኔን አርገኝ። ይሄ ህዝብ እንዲህ አይነቱን የጸጋ ስጦታ አያቅም። እንዲህ አይነት ሰው አስነሳ በቤተ ክርስቲያናችን። እኔም አለሁ ከፈለከኝ። እንዲያውም ራስን ከማጨት ይልቅ እንደዛ አይነት የጸጋ ስጦታ ያላቸው ሰዎች እንዲነሱ መጸለይ ነው ትክክለኛው ነገር። እኔንም አርገኝ ግን ኃጢአት አይመስለኝም፣ ዓላማው መታወቅና ዝና እስካልሆነ ድረስ። እና ይሄ ሰው ምን አረገ? ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። አሁን እጥፍ መንፈስ እንደሚመጣበት ታውቋል እኮ አይቷል ሲወጣ። ግን አሁንም አባቴ አባቴ ማንን? ኤልያስን። የኤልያስ አምላክ። አንዳንድ ሰዎች የቀደሙ ሽማግሌዎችን እንኳን ወንበር በያዙ ማግስት እኔም አሁን ሽማግሌ ሆኛለሁ እሰራለሃለሁ የሚሉ እንዳሉ ሰምቻለሁ። እኛ ቤተ ክርስቲያን አይመስለኝም። እንኳን ያለፉትን ለማክበር ገና ሲተኩም ይገፈትሩ አሉ። ይሄ ሰው ግን
አባቴ አባቴ ያውቃል እጥፍ መንፈሱ እሱ ላይ እንደሚወርድ እያወቀ አሁንም ደግሞ የኤልያስ አምላክ በኤልያስ ይሰራ የነበረ አምላክ ብሎ ጸለየና ውሃውን በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳዕም ተሻገረ። ጀመረው። በቃ ደስ አይልም? ጀመረው። የፈለገው ዓላማ ይታወቃል። እግዚአብሔር ደግሞ እንደፈቀደለት ደግሞ ይታወቃል። በመሰረቱ በመጀመሪያም ኤልያስ እንዲቀባው እንዲተካ ቀባው አለ። በእጥፍ መንፈስ አንተን እንዲተካ አይደለም ያለው፣ እንዲተካ እጥፉን መንፈስ የፈለገው ኤልሳዕ ነው። የእግዚአብሔር መንፈስ አነሳስቶት ነው። የሱ የልብ ጥማትና ፍላጎት ነው። አሁን ማወቅ አንችልም። እቺን አዳምጡኝ። ቁጥር 15 እንዲህ ይላል፣ ቁልፍ ነገር ነው። ከኢያሪኮም መጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ። የኤልያስ መንፈስ ብለው ገለጹት እንጂ ነገሩ የእግዚአብሔር መንፈስ ነው። በኤልያስ ላይ የነበረው የእግዚአብሔር መንፈስ በኤልሳዕ ላይ አርፏል ነው ነገሩ። ይታወቅ ነበር ማለት ነው። ምን እንዳዩበት አላቅም፣ ግን ይታወቅ ነበር። እና ምን ይላል? ሊገናኙትም መጥተው በፊቱ ወደ ምድር ተደፉ። ይሄ በዛን ጊዜ የነበረ ነገር ነው። ነቢያት በዛን ጊዜ ደግሞ የሚታዩበት መንገድም ነው። ፈራጆችም ነበሩ። ስለዚህ አዩ። ሙጥኝ አለ። አልለይህም አለ። ምንድን ነው የምትፈልገው ሲል እጥፉን መንፈስ ነው የምፈልገው፣ ለአገልግሎት ነው የምፈልገው፣ አንተን ስተካ በእስራኤል ላይ ጉድለት እንዳይፈጠር ነው የምፈልገው አለ። መንፈሱ መጣበት። ታወቀ ደግሞ መኖሩ ታየ። የኤልያስ አገልጋይ የነበረው ኤልሳዕ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም። ምን ፈልጎ? አልገባችሁም እስካሁን? ምን ፈልጎ? እጥፉን መንፈስ ፈልጎ። እንደተቀባ ያውቃል እኮ፣ የተጠራውን በሱ ነው። ግን እጥፍ መንፈስ ነው የምፈልገው፣ የከበረውን የበለጠውን ነው የምፈልገው ህዝቤን ለማገልገል። በኋላ ጊዜ ደረሰና ኤልሳዕ ደግሞ የራሱ አገልጋይ ኖረው። ማን ነው አልን? ስሙን ጊያዝ። ጊያዝ የሚባል ስም ሰምታችሁ ታውቃላችሁ? እንደዛ አይነት ስም ቢወጣ እንደው ቀይር ነው የምትሉት። ይሁዳ የሚባል ራሱ ኢትዮጵያ ውስጥ አልሰማሁም እኔ። ከኢትዮጵያ ውጭ ሰምቻለሁ፣ ግን ሰምታችኋል? ድንገት ይሁዳ የብሉይ ኪዳኑም ይሁዳ ስላለ ይኖር ይሆናል። የአስቆሮቶ ይሁዳ ብሎ ግን ልጁን የሚሰይም የለም። እና ኤልሳዕ ኤልያስ ሞልተዋል። ይሄ ጊያዝ የእግዚአብሔር ሰው ሎሌ ነበር። የኤልሳዕ የኤልያስ እጥፍ መንፈስ የነበረው ሰው ሎሌ ነው። ቀላል አይደለም እሱ። እና አንድ ጊዜ የሶሪያ ንጉሥ የሰራዊት አለቃ ንዕማን የሚባል ሰው አንዲት የተማረከች ከእስራኤል ምድር የተማረከች ምርኮኛ ብላቴና በተናገረችው ምስክርነት መሰረት መጥቶ ተፈወሰ። ታሪኩ ረጅም ነው። ምዕራፍ 5ን አንብቡት። ተፈወሰ። እንዳውም ሂድና ብቅ ጥልቅ በል ዮርዳኖስ ሲባል ታሪኩን እንደምታዩት ተበሳይቶ መጥቶ እዚህ እጁን ዘርግቶ ዳሶኝ ምናምን አያረገኝም እንዴ? እኔ እኮ ትልቅ ሰው ነኝ፣ እኔ እኮ ከንጉሱ ቀጥሎ እንደዚህ ነኝ፣ ይሄ እኮ የዲፕሎማሲ እንትን ያለኝ ሰው ነኝ አይነትም ነገር ተጨምሮበት ነው። ይሄ ቆሻሻ ዮርዳኖስ ውስጥ ደግሞ ብቅ ጥልቅ ምለው የኔ ሀገር ቆንጆ ቆንጆ ወንዞች አሉ አይነት ነገር ብሎ ያውቃል። ግን ሰዎች የረም እንደው ጌታዬ እንደው ከዚህም የበለጠ ነገር ቢያዝህ ምናምን ብሎ ሄዶ ብቅ ጥልቅ ሲል ሰውነቱ ቆዳው የሕፃንን ቆዳ መሰለ ይላል መጽሐፍ። እና ከዛ ሲመለስ ጭፍራውን ሁሉ ይዞ መጣና ኤልሳዕ አጠገብ እንዲህ አለ፣ እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። እንዴት ደስ የሚል ምስክርነት ነው! የሶሪያ ንጉሥ የሰራዊት አለቃ እኮ ነው ይሄን ያለው። እስራኤላዊ እኮ አይደለም። የእስራኤል ሕዝብ ለእስራኤል ሕዝብ የጎን ውጋት ሆነው የሚያስቸግሩ ናቸው እኮ ሶሪያውያን። ከነሱ ከጠላት ወገን እኮ ነው መጥቶ በእኔም ምድር አይደለም በሌላም ምድር አይደለም በእናንተ ዘንድ ያለው አምላክ
የትም ቦታ በምድር ላይ የለም አለ። እንዴት አይነት ድል ነው! ይህንን አለውና ይሄ ከሆነ አሁን እለምንሃለሁ አለ፣ ከባሪያህ በረከት ትቀበል ዘንድ እለምንሃለሁ። በረከት ደግሞ ምዕራፍ 5 ላይ ሄዳችሁ ብትመለከቱ ጭኖ የመጣው ነገር ቁጥር 5 ላይ እንዲህ ይላል፣ የሶርያ ንጉሥ ንዕማንን ሂድ ለእስራኤል ንጉሥ ደብዳቤ እልክልሃለሁ አለ። እርሱም ሄደ፣ 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ በእጁ ወሰደ። ይህንን ይዞ ነው የመጣው። ተጭኖ መጣና ተፈወሰ፣ ፊቱ ላይ ቆመ። በረከትን ትቀበል ዘንድ እለምንሃለሁ አለው። ምን ክፋት አለበት? ዛሬ እኮ እኛ ምድር ይሄ ለእናንተ ነው የሚነገረው፣ ለመሪዎች ነው የሚነገረው አላቅም እንጂ ሰዎችን ገንዘብ መቀበል፣ ከአገልግሎት በኋላ ገንዘብ መቀበል እኮ ያስለመደችው ቤተክርስቲያን ነች። ቤተክርስቲያን ናት እኮ እንባርክሃለን እየተባለ በፖስታ እየታሸገ እየተሰጠ ነው የተለመደው። ልክ ነው ልክ አይደለም መናገር የፈለኩት ዓላማው ምንድነው? ዓላማው ስላገለገልክ፣ ያውም ጥሩ ስላገለገልክ፣ ያውም እግዚአብሔር ባንተ ስለተጠቀመ ደስ ስላለን ገንዘብ እንስጥህ ነው ወይስ ፍቅራችንን የምንገልጽበት ሌላ መንገድ የለም? አንተ ደግሞ የእግዚአብሔር ባሪያና አገልጋይ ስለሆንክ መኖሪያ የለህም፣ ሌላ መተዳደሪያ የለህም። እኛ ጋር ስትመጣ ደግሞ ብዙ ወጪ ያውጥተሃል። ስለዚህ ፍቅራችንንም እንግለጽልህ፣ አንተንም በአገልግሎትህ እንርዳ ነው ወይስ ደግሞ አገልግለሃል ገንዘብ እንስጥ ነው? እዛ ነው የተጀመረው። በነገራችን ላይ አሁንም አለ እሱ። ለሁሉም ሰው ደግሞ እኩል አይደለም የሚሰጠው። በቅርብ ጊዜ አንድ ሰው ነገረኝ። ወደዚህ ስሙን እስካሁን እየጠራሁ እናገር ነበር፣ ቦታው ትክክል አይደለም። ወደዚህ ወደ አንድ ቦታ ሄዱና 2 ሰዎች አገልግለዋል። እንደተለመደው አንዱ የቃል አገልጋይ ነው፣ አንዱ ደግሞ የምን አገልጋይ ነው? የምን ታቆላችሁ እንጂ የቃል አገልጋይና የጸጋ አገልጋይ። ያኛው ካለ ጸጋ ነው የሚያገለግለው ማለት ነው። ይሄ የተለመደ አይደለም እንዴ? እኔ ዛሬ እንኳን ተጠይቄያለሁ። ከአንድ ቦታ ተደውሎ እባክህን እገሌ የሚባለውን የጸጋ አገልጋይ ጋብዘናል፣ ከሱ ጋራ የሚመጣ የቃል አገልጋይ የምታውቀው አለ ጠቁመን ብለው ሲሉኝ፣ ያ የጸጋ አገልጋዩን ጠይቁት እሱ ይንገራችሁ አልኩ። 2ቱ ተጋብዘው መጨረሻ ላይ ሽማግሌዎች ሰብስበው አመስግነው ፖስታ ሰጧቸው 2ቱ። እና ይሄ የጸጋ አገልጋይ ተብየው ፖስታው ቀጠነበት። ብዙ 200 ሚሆን 100 ሚሆን ምንም ቢሆን አነሰበትና ይሄን ነው እንደ የምትሰጡኝ ብሎ ጠረጴዛው ላይ ወረወረዋል። ምን እንዴት እንዳገለገልኳችሁ አታውቁም? ስንት አጋንንት እንኳን እንዳስወጣሁ አይታችኋል አለ። ከሽማግሌዎቹ መሃል አንዱ እሺ በአጋንንት ስንት እናስብልህ አለው። በአጋንንት ስንት እናስብልህ? ኤልሳ ያደረገውን ተመልከቱ። ሕያው እግዚአብሔርን በፊቱ የቆምኩት ሕያው እግዚአብሔርን አልቀበልም አለ። እንደገና ይቀበለውም ዘንድ ግድ አለው። እርሱ ግን ምን አለ? እምቢ አለ። ኤልሳ ስጦታ ተቀብሎ ያውቃል። ስጦታ መቀበሉ ላይ አይደለም። አሁን እኮ ይሄ ተፈውሻለሁ፣ ፈውሰኸኛል፣ ስለዚህ መጀመሪያም ይዤ የመጣሁትም አለ ተቀበለኝ ነው። አልቀበልም እምቢ አለ። የእግዚአብሔር ሰው እምቢ አለ። ታዲያ ቅድም ያነበብኩላችሁ ቁጥር ላይ ደረስን። ቁጥር 20 ላይ የእግዚአብሔር ሰው ሎሌ ጊያዝ ቆሟል እዛ። በጣም ያው ታሪኩም ይመሰክራል፣ ሁኔታውንም መገመት ትችላላችሁ። ሲነጋገሩ ይሰማ ነበረ። ኧረ እባክህ ተቀበል፣ እኔ ሕያው እግዚአብሔር በፊቱ የቆምኩትን ሕያው እግዚአብሔርን አልቀበልም ሲል ሰምቷል። ደግሞ ሲጠይቀውም ሰምቷል። እና ቅድም እንዳነበብኩላችሁ የእግዚአብሔርም ሰው ሎሌ ጊያዝ ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለውም። ሕያው እግዚአብሔርን በስተኋላው ሮጣለሁ፣ ከእርሱም አንዳች
እወስዳለሁ። ያው እግዚአብሔር ምን ያህል እንደቆረ መሐላውን አይደለም ላሳያችሁ የፈለኩት ቁርጠኝነቱን። ኤልሳ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይህም ያለው ምን ፈልጎ ነው አለ? መንፈሱን ፈልጎ ነው። የእግዚአብሔርን መንፈስ በጥፍ መልሶ ነው። ይሄኛው ግን ሕያው እግዚአብሔርን ምን አደርጋለሁ? እከተለዋለሁ፣ ከሱ ደግሞ አንዳች ይወስዳለሁ። ምን ፈልጎ? ገንዘብ ፈልጎ፣ ልብስ ፈልጎ። እንዴት ይራራቃሉ ሲነጻጸሩ! ተከተለዋ፣ ሮጠ። ኤልሳ ኤልያስን በየቦታው እየተከተለ ይሄድ የነበረው እጥፍ መንፈስ ፈልጎ ነው። ይሄ ደግሞ ማንን ነው ተከትሎ የሮጠው? ንዕማንን። እንደው ኤልሳ እና ንዕማን ሲነጋገሩ ጊያዝ ምን ይመስልሃል? ሶርያዊው ሰው እያስቸገረኝ ነው ተቀበል ብሎ ልቀበል ወይስ እንዴት ይሻላል ቢለው ጊያዝ ምን የሚል ይመስላችኋል? እንዴው ተቀበል እንጂ ለስንት ድሆች አሉ ለስንት ጉዳይ ይውላል እንደሚል አያጠራጥርም። እንዲያው የሚገርመኝ በንግግር መካከል ገብቶ ጌታዬ ሆይ ብትቀበል አይሻልም አለ ማለቱ። በመካከል አቋርጦ ይሄን ስናገር አንድ እኔ በልጅነቴ ያረኩት ነገር ትዝ ይለኛል። ቶሎ ብዬ እናገራለሁ ጊዜ እንዳልወስድ። ልጆች ሆነን እኛ በቤተሰባችን ከወላጆች ጋር ነው ቀርበን የምንበላው። እንግዳ ሲመጣ ግን አንበላም። እኔ በተለይ ከአባቴ ጋር ነው እንጂ ለብቻዬ አልበላም። ስለዚህ አባቴ ፖሊስ ነበረ። አንዳንድ ቀን አምሽቶ ሲመጣ ራሱ ካመሸም አልበላም፣ ቁጭ ነው ምለው እና አባቱን በጣም ይወዳል። ያለ አባቱ አይሆንለትም። አባቴ ትንሽ ለሥራ ጉዳይ ወጥቶ ከቆየ እንኳን ሰዎች ከሳዬ ልጅ አባቱ ጋር እኮ ነው የሚበላው ይሉኛል። እውነቱ ግን ምን መሰላችሁ? አባቴን ወደው ነበር። አባቴን ወድጄው ሳይሆን ለሱ የሚሰራው የተለየ ስለሆነ ነው። በጣም ጥሩ ምግብ ነው ለሱ የሚሰራውና ለዛ ብዬ ነው እንጂ በእውነት ሳስበው ምንም እሱ በሌለ ጊዜም እበላለሁ። እና ለማንኛውም እንግዳ በበዓል ቀን ከመጣ እኛ በጊዜ በልታችሁ ተኙ እንባላለን። አንወደውም። ምክንያቱም ለእንግዳ የተሰራው ሁሉ አይሰጠንም። እና የገጠር ቤት ነው የነበርነው። ይሄ ሳሎን፣ መኝታ ቤት፣ ማዕድ ቤት ምናምን የሚባል አልነበረም። እና ምግብ ብዙ ጊዜ የሚበላው ምሰሶው አጠገብ ነው። ምሰሶው አጠገብ እሳት አለ። ወደዚህ መደብ አለ ልጆች የምንተኛበት፣ ወደዛ የወላጆቻችን አልጋ አለ። ወደዚህ ደግሞ ወደዚህ ፊት ለፊት ከብቶች የሚቆሙበት አለ። አንዳንድ ጊዜ ከብቶች ውጭ ናቸው። እዚህ ጋር ደግሞ የተጋረደች ነገር ወጥና እንጀራ የሚቀመጥበት ቦታ አለ። ስዕሉን የሳልኩላችሁ ታሪኩን እንድትረዱ ነው። እና እኛ ተኙ ተብለን ተኝተናል። እንግዶቹ እየበሉ ነው። እኔ እንቅልፍ አልወስዳለኝ እና እያንዳንዷን ሁኔታ አከታተል ነበር። ረዘመብኝ ደግሞ የሚበሉበት ሰዓት። እናቴ ወጥ ለማምጣት ስትመላለስ እከታተላለሁ። በተለይ አንድ ሁለቴ ከተመላለሰች በኋላ ወጡ እንዳለቀ ጠረጠርኩ። ለምን ብትሉ ወጡን ስትጨልፍ ጭልፋው የድስቱን እንትን ሲግጠው ይሰማኛል እና በቃ እየተናደርኩ ነው። ሰዎቹም ሲቆረጥሙ አይ በቃ ቀልጥሞ አሄድ ይችላል። በዚህ ሁኔታ ላይ ያለው ለመጨረሻ ጊዜ መሆን አለበት። እናቴ ወደ ወጡን ወደምታመጣበት ሄዳ ስትመለስ የሆነ ነገር አይታለች እንደሚመስለኝ። ሰዎቹ መብላት አቁመዋል እና ወጥ ይዛ እየመጣች ነው። እንዴ በቃ እንዴ በቃችሁ እንዴ በቃ እንዴ ስትል እኔ ተኝቻለሁ። በቃ አልኩኝ። በቃ ስከታተል ነበር እኔ። እነሱ ዝም ቢሉ የልቤን ፍላጎት እነሱ ሳይናገሩ በቃ አልኩኝ። እርግጥ እናቴ ወይኔ ልጄ ቃዣ አለች። እኔ ግን አልቃዠሁም። ለምንድን ነው ይሄንን የምነግራችሁ? እንዲያውም ጊያዝ ታግሶ ነው እንጂ በንግግሩ መሃል ገብቶ አረ ውሰድ ይል ነበር። ተከታተለዋ ሕያው እግዚአብሔርን። ይህንን ሰው ማረው፣ ሕያው እግዚአብሔርን በስተኋላው ሮጣለሁ። አቤት ኤልያስን አልለይ ብሎ ከቦታ ቦታ የሄደውን ኤልሳዕን አስቡ።
ይሄኛውን ሰው ደግሞ ብርን መክሊትና ልብስ ፈልጎ የሮጠውን ሰው አስቡ። እነዚህ ሁለቱን ስታነጻጽሯቸው ምን አይነት አገልጋዮች ናቸው? ምን አይነት ሎሌዎች ናቸው? ከፊታቸው ያለው ምንድነው? የእግዚአብሔር መንፈስ ጉዳይ ነው ወይስ ደግሞ ምድራዊው ነገር ነው? ተከታትሎ ሄደ። ያው ምን ነው አለ፣ ሮጦ ወረደ። እሱ ሲያየው ወረደና ቅድም እንዳነበብኩላችሁ ምን ነው ሲል ያው አንዴ የሳተ ሰው ይስታል፣ ታሪክ ፈጠረ፣ የውሸት ታሪክ። እንዴ አሁን እኮ ከኤፍሬም ሀገር እንደዚህ አይነት ሰው መጥተዋልና አንድ መክሊት ብርና 2 መለወጫ ልብስ ብሎሃል ሲል አረ 2 ውሰዳል፣ 2 ብር እጥፍ ውሰድ፣ እጥፍ መንፈስ ሳይሆን እጥፍ ብር ውሰድ ብሎ ግድ አለው። ወሰደ፣ አሸከመ። ከፊት እያየ ነው። ከፊት አኛው ኤልያስን ነበር የሚያየው ኤልሳው። ይሄ ደግሞ የተጫነውን ከብት ነው ማለት ገንዘብ ነው የሚያየው፣ ልብስ ነው የሚያየው። 2 ባሮች፣ 2 ሎሌዎች፣ 2 አገልጋዮች የሚሸከሙትን እያየ እቅድ እያወጣ ነው። ይሄኔ በዚህን ያህል ይሄን ገዛበታለሁ፣ መሬት ገዛበታለሁ፣ ምናምን ገዛበታለሁ እያለ ወስዶ አስቀመጠና ምንም እንዳላደረገ ደግሞ ወጥቶ ጌታው አጠገብ ቆመ። ምንም እንዳላደረገ ጊያዝ ሆይ ከወዴት መጣህ አለው። እርሱም እኔ ባሪያህ ወዴትም አልሄድኩም አለ። ተክኖታል አሁን ውሸቱን አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበልህ በተመለሰ ጊዜ ልቤ ካንተ ጋር አልሄደምን አለው። አይቼሃለሁ እኮ እኔ እዚህ ቁጭ ብዬ አይቼሃለሁ። እነዚህ ነቢያት እኮ እንኳን ይሄንን ሀገራቸው ቁጭ ብሎ ቤተመንግስት በሌላው በጠላት ሀገር ቤተመንግስት የሚደረገውን ሴራ የሚያውቁ ናቸው። እግዚአብሔር የገለጠላቸው እንደዚህ አይነት ሰዎችን ይስጠን እግዚአብሔር። እንደው ዝም ብሎ ታሪክ እኮ አይደለም ይሄ፣ ያድርግልን ለኛው። አዎ አገሩ ቁጭ ብሎ ሌላ ሀገር የሚደረገውን የሚዶለተውን የሚያውቁ ናቸው። አሁን ደግሞ ይሄ ማንም አላየኝም ብሎ ሲሮጥ ሲከተል ሰውየው ወርዶ ሲሰጠው አጋል ካንተ ጋር አልነበርኩም እንደኔ በኢንተርኔት በዩቲዩብ በቴሌቪዥን በምናምን አይደለም። እና ምን አለው? ብሩንና ልብሱን የወይራውንም የወይኑንም ቦታ በጎችንና በሬዎችን ወንዶችንና ሴቶችን ባሪያዎች ትቀበል ዘንድ ይህ ጊዜ ነውን? እነዚህን ሁሉ አልተቀበለም እኮ። የተቀበለው ገንዘብና ልብስ ነው። ግን ቅድም እንዳልኳችሁ ይሄ ሰው አቅዷል። በዚህን በጎች፣ በዚህን መሬት፣ በዚህን እንዲህ ገዝቷል፣ እገዛለሁ ብሎ አቅዷል ማለት ነው። ይህንን ሁሉ ትቀበል ዘንድ ጊዜው ነው አሁን። አንተ ይገባሃል። አሁን አንተ ያለህበት ቦታ ምናልባት እኮ ጊያዝ ኤልሳዕን የሚተካ ነው። አሁን ይገባሃል። ይሄ ነው የጊዜው አጀንዳ። ይሄ ነው ምኞታችን፣ ፈቃዳችን። ይሄ ነው የሚፈለገው በእግዚአብሔር መንግስት፣ በእግዚአብሔር ቤት የሚፈለገው ይሄ ነው። አንተ ለተጠራህበት ዓላማ፣ ለተመረጥክበት ጉዳይ፣ ለተሰለፍክበት አገልግሎት ይሄ ነው ወይ የሚፈለገው? አይ እሱን ከሆነ የፈለከው እንግዲህስ የንዕማን ለምጽ ባንተ ላይ ለዘላለም በዘርህ ላይ ይጣበቃል። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ። የኤልያስ እጥፍ መንፈስ የነበረበት የኤልሳዕ ሎሌ ጊያዝ መጨረሻ ይሆን። የኤልሳዕ መጨረሻ የኤልያስ እጥፍ መንፈስ አረፈበት። የሱ ሎሌ የጊያዝ መጨረሻ ደግሞ ንዕማን የጣለውን ለምጽ ለራሱ ብቻ ሳይሆን ለዘሮቹ ሁሉ ተቀበለ። አያሳዝንም? መጨረሻቸው ያሳዝናል። ያኛው ኤልሳዕ ከኤልያስ የወደቀውን መጎናጸፊያ ነው ያነሳው። ይሄ ደግሞ ሶርያዊው ሰው የጣለውን ለምጽ ነው ያነሳው። ምክንያቱስ የሙጥኝ ያለው የፈለገው ሕያው እግዚአብሔርን ብሎ የቆረጠው
መንፈሳዊ ነገርን ሳይሆን ምድራዊውን ነገር ነው ወገኖች። ገንዘብን ነው የፈለገው፣ ልብስን ነው የፈለገው። አግኝቷል። ነገር ግን በሱም በዘሮቹም የሚጣበቅ ለምጽ ጨምሮ ነው። ይሄ ንጽጽር ዛሬ ይሰራ ይሆን? ዛሬ ይሰራ ይሆን? በእግዚአብሔር ቤት ሰዎች የሚፈልጉት እነዛ ሕያው እግዚአብሔርን ብሎ በመሐላ መልክ ነው መቁረጣቸውን ያሳዩት። እኛ የወሰንነው የቆረጥነው ለዚህ ጉዳይማ ሁሌም ምኞቴ ነው፣ ሁሌም ፍላጎቴ ነው፣ ይሄንን ነው የምፈልገው፣ እኔ በእግዚአብሔር ቤት እንዳለ ሰው የምፈልገው፣ የምጠማው፣ የምመኘው ይሄንን ነው የምንለው ነገር የኤልሳዕን ነው ወይስ የጊያዝን አይነት ነገር ነው? ሰማያዊውን የተመኘ እጥፍ አገኘ፣ ምድራዊውን የተመኘ ደግሞ መርገምን እስከ ዘር የሚበቃ ነገር አገኘ። እናንተ ወጣቶች ብዙ ዘመን በፊታችሁ ያለ ሩጫችሁ ኤልሳዕ ኤልያስን ተከትሎ በየቦታው እንደሮጠ ሩጫችሁ እጥፍ መንፈስን፣ ከፍ ያለውን መንፈስን፣ የእግዚአብሔርን መንፈስ፣ የእግዚአብሔርን ሥራ፣ የእግዚአብሔርን ኃይል ናፍቆታችሁ ሁሉ ይሁንላችሁ። እነሱ ከጊያዝ ምኞት ይጠብቃችሁ፣ ከሱ መንገድ ይጠብቃችሁ። እሱንም ማግኘት ትችላላችሁ። እንዴ ትምህርት ጥሩ አይደለም፣ ትምህርት አትማሩ ነው፣ ትምህርት አትፈልጉ ነው፣ መስራት አትፈልጉ ነው፣ ንብረት መያዛት አላልኩም። ንጽጽሩ ልባችንን የያዘው፣ አእምሮአችንን የገዛው፣ መንፈሳችንን የተቆጣጠረው ምንድን ነው? መንፈሳዊው ነገር ነው? መንፈሳዊው ሀብት ነው? መንፈሳዊው በረከት ነው? መንፈሳዊ ጥማት ነው? ወይስ ደግሞ ምድራዊው ያውም በጽድቅ የማይገኘው ነገር ነው? የኔ ስኬት የእግዚአብሔር ዓላማ በሕይወቴ ሲፈጸም ነው ወይስ እኔ በአንድም በሌላም ብዬ እዛ መድረስ ነው? የሁለቱ ነቢያት አገልጋዮች ሕይወት ይሄን ይመስላል። ለኛ ሁለቱም ክፍት ነው። መምረጥ ደግሞ የኛ ድርሻ ነው። የኤልያስ ምርጫ ይሁንልን፣ ከጊያዝ ምርጫ ይጠብቀን። እንጸልይ።